السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى زاري من جمر عديس كتاب المعتقد الصحيح الواجب على كل مسلم اعتقاده إلى المعتقد الصحيح تككلن أمنت الواجب قديته هنا على كل مسلمين بيانداندو مسلم لاي اعتقاده ليامنبت يانداندو مسلم قديتا ميلو هنا تككلن أمنت أمي براربت كتابنا. يهنن كتاب يزجاجوت شيخ عبد السلام ابن برجيس يبالالو. عبد السلام يبرجيس لج رحمه الله تعالى. الله سبحانه وتعالى يزن اللاتشو موتوال كبراتشون يسفلاتشو يماراتشو درجاتشون كف يدرقو. وده كتابو تلقن كمقباتاتشن بفيت ወይም የሳቸው መግቢያ ከማየታችን በፊት ይህ ኪታብ የሚዳስሰው አህለ ሱና ወልጀማዓ የተባሉት ሰዎች እምነታቸው ምን ላይ ነው የሚያተኩረው፣ እነሱን የሚቃረኗቸው ሰዎች እምነታቸው ምን እንደሆነ እዚሁ ትምህርት ላይ እያነሳነው እንሄዳለን ማለት ነው። እንደሚታወቀው የነብዩ ሰለላሁ ዐለይሂ ወሰለም እምነት እሳቸው መተው ለሷሃባዎቻቸው ዲንን አስረድተው ሷሃባዎች ተረድተውት በሰላም አስተላልፈውልን ሲያበቁ ቢድዓ እዚሁ ኡመት ላይ ተከስቷል። ቢድዓ ደግሞ የልዩነት ሰበብ ነው፣ የጥመት ሰበብ ነው፣ ጀሃነም የመግቢያ ሰበብ ነው። ስለዚህ አህለ ሱነቲ ወልጀማዓ የተባሉት እነማን ናቸው? የሱና ተከታዮች በአንድነት የሚንቀሳቀሱት በመባል የሚጠሩት እነማን ናቸው? ምንድናቸው? ዛሬ እነሱን የሚቃረኗቸውን ሰዎች አህለ ሱና ናቸው እየተባለ ይዋሻል ማለት ነው። ለምሳሌ ኢትዮጵያ ሀገራችን ላይ እንደምታውቁት ደጋግመን እንደተናገርነው ሽርክ አለ፣ ቢድዓ አለ፣ ከዲን ማፈንገጥ አለ። ይህ ሁሉ ባለበት አገራችን የምን አገር ናት ይባላል? አገራችን የአህለ ሱና አገር ናት፣ ሁሉም አህለ ሱና ነው እያለ የሚዋሽ አለ። ሌላው ደግሞ ምን ይላል? ሱፊዮች የተውሂድ ሰዎች ናቸው ይላል። ውሸት ነው። ስለዚህ እኛ እውነትን ይዘናል ያልን ሰዎች እነዚህ አይነት ውሸታሞች ቀጣፊዎች መተው ሲቀጥፉ እያየን ዝም ልንል በፍጹም አይገባም ማለት ነው። ኢንሻአላህ ኪታቡ የሚያብራራው ይሆናል ማለት ነው። ቢስሚላሂር ረህማኒር ረሂም ብለው ጀመሩ። ባላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። ወሰለላሁ ወሰለም ያላህ ሰላትና ሰላም አላ ረሱሊላህ በአላህ መልእክተኛ ላይ ይሁን፣ ወአላ አሊሂ በቤተሰቦቻቸውም ላይ ይሁን፣ ወሰህቢሂ አጅማዒን በባልደረባዎቻቸውም ላይ በጠቅላላ ይሁን አሉ። አማ ባዕድ ከዚህ በመቀጠል አሉ فإن اعتقاد أهل السنة والجماعة يا أهل السنة والجماعة كو امنتاتشو አሉ فإن اعتقاد امنتاتشو ينما أهل السنة والجماعة يا أهل السنة የሱና ባልተቤቶች والجماعة በአንድነት የሚንቀሳቀሱ የሆኑት እምነታቸው فهو دين الحق እሱ እኮ ነው ትክክለኛው እምነት الذي يجب ያ ግዴታ የሚሆን على كل مسلم በእያንዳንዱ ሙስሊም ላይ أن يعتقده ሊያምንበት ግድ ይለዋል። إذ هو ስለሆነ እኮ ነው ታዲያ እንዲህ ምንልበትም اعتقاد رسول الله صلى الله عليه وسلم وصحابته الكرام رضي الله عنهم የነብዩ ሰለላሁ ዐለይሂ ወሰለምና የሷሃባዎቻቸው የተከበሩት አላህ መልካም ስራቸውን ይወደድላቸውና የነሱ እምነት ስለሆነ እኮ ነው የአህለ ሱናዎች እምነት ትክክለኛው ዲን ነው። እሱን ነው ሙስሊም የሆነ ሰው ነጃ መውጣት ከፈለገ ሊከተለው የሚገባው ምንለው አሉ ሼክ። فمن خالفهم أهل السنة وجهه يتصارراቸው የተቃረናቸው في ذلك በዚህ ጉዳይ ላይ فقد أرض نفسه ነፍሱን እኮ በርግጥ አጋልጧታል لعقاب الله الشديد ብርቱ ለሆነው ለአላህ ቅጣት ومقته وغضبه ለቁጣውና ለከባዱ ቁጣው እኮ ዳርጓታል። ሊጠነቀቅ ይገባዋል ማን እንደሚቃረን። አላሁ Subhanahu Wa Ta'ala ምን አለ? እዚህ ጋር አልተጠቀሰም። ያላህን ቃል ማስረጃ ላመጣ ነው እንደ ማብራሪያ። ومن يشاقق الرسول من بعد ما تبين له الهدى አለ። መልእክተኛውን እውነት ከደረሰው በኋላ ሐቅ ከደረሰው በኋላ የሚጻረር አለ። ويتبع غير سبيل المؤمنين ከአማኞቹ መንገድ ውጭ የሆነን መንገድ አድርጎ የሚይዝ አለ። አማኞች የተባሉት እዚህ ጋር ይህ ቁርአን ሲወርድ በቦታው የነበሩት እነማን ናቸው? ሷሃባዎች ናቸው። ንወሊሂ ማ ተወላ ወደ ተሾመበት እንሾመዋለን፣ ወኑስሊሂ ጀሃነም በምናስገባዋለን፣ ወሰዓት መሲራ አለ መመለሻው አከፋች አለ። በሌላ አንቀጽ ደግሞ አላህ ምን አለ? فإن آمنوا بمثل ما آمنتم به
فقد اهتدوا እናንተ ሷሃባዎች ባመናችሁበት ቢያምኑ ኖሮ በርግጥ በተመሩ አለ ስለዚህ ከዚህ ምን እንይዛለን ነፍሱን ከአላህ ቁጣና ቅጣት ማዳን የፈለገ ከጀሃነም ቅጣት ማዳን የፈለገ ሰው ግድ ይለዋል የነብዩ ሰለላሁ ዐለይሂ ወሰለምና የሷሃባዎቻቸው መንገድ አጥብቆ ሊይዝ ከዛ ውጭ ያሉትን ተጻራሪ የሆኑ የጥመት መንገዶች በተቀላላ ሊርቃቸው ይገባል የጥመት መንገዶች ብዙ ናቸው የሐቁ መንገድ ግን ስንት ነው አንድ ነው يقول صلى الله عليه وسلم አሉ ሼክ ያላህ መልእክተኛ እኮ እንዲህ አሉ عن الفرق التي ستكون في امته እሳቸው ኡመት ውስጥ የነብዩ ህዝቦች ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች ውስጥ ስለሚከሰቱት ቡድኖች ሲናገሩ وهي 73 فرقه 73 ደግሞ ቡድን መሆናቸውን ጠቀሱ كلها في النار ሁሉም እሳት ነው አሉ الا واحده አንዷ ስትቀር አሉ وهي الجماعه እሷም ደግሞ ጀማዓናት አንድ ናቸው ማይነጣጣሉ አንድ አካል ናቸው በጀማዓ ነው ሚንቀሳቀሱት አሉ اخرجه الامام احمد امام احمد ዘግበውታል وابو داودም ዘግበውታል من حديث معاويه كمعاويه ይዘው رضي الله عنه واخرجه احمد امام احمد አሁንም ዘግበውታል وابن ماجه ابن ماجه ዘግበውታል وابن ابي عاصم من حديث انس كانس ይዘው ደግሞ እነዚህ ሶስቱ ዘግበውታል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን እንዳደረጉ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ሲል ይነግረናል ከለታት አንድ ቀን ቀጥተኛ መስመር ነብዩ ሰለላሁ ዐለይሂ ወሰለም አሰመሩ አለ ከዛ ምን አሉ هذا سبيل الله ይህ እኮ ያላህ መንገድ ነው አሉ ሲራጡ ሙስተቂም የሚባለው ቀጥተኛው መንገድ አሰመሩት ይሄ ጀነት የሚያደርሰው መንገድ ነው አሁንም በጎንና በጎን በኩል ሌሎች መስመሮችን አሰመሩ هذه السبل አሉ እነዚህም እኮ መንገዶች ናቸው አሉ በእያንዳንዱ መንገዶች ላይ የሰይጣን ተጣሪዎች አለባቸው አሉ የሰይጣን ተጣሪ አለባቸው አሉ ሰይጣን ደግሞ ወዴት እንደሚጣራ አላህ ሲነግረን انما يدعو حزبه ليكونوا من اصحاب السعير የሚጠራቸው እኮ ሰይጣን ምን እንዲሆኑ ነው ጀሃነም ውስጥ ጓዶች እንዲሆኑ ነው ሰዒር ውስጥ እንዲገቡ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ይሄው ቀጥተኛውን አንዷን መንገድ ገለጹ ሌሎቹንም መንገዶች ሲሉ ጠሯቸው መንገዶች ናቸው ወደ አላህ እንቀርብበታለን ተብለው ነው እንግዲህ ታስቦ ምን የተደረጉት የቢድዓ ቡድኖች መንገድ የሚመሰርቱት ማለት ነው የሷሃባዎች መንገድ ሩቅ የሆነባቸውና የሐቁ መንገድ ሩቅ የሆነባቸውና ምን ያደርጋሉ አቋራጭ መንገድን ፈልግ ብለው አዲስ መንገድን ያመጣሉ እነዚህ ያንዳንዳቸው ግን መንገድ ተብለው ከቀጥተኛው ውጭ ያሉት ሰይጣን ተጣሪ ያለባቸው አሉ ሰይጣን ደግሞ ወዴት እንደሚጣራ አላህ ራሱ ነገረን ህዝቦቹን ወዴት ነው የሚጣራው ወደ ሰዒር ጓዶቹ እንዲሆኑ ነው ሰዒር ጀሃነም ማለት ነው ወሰፈ ነብዩ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ደግሞ ገለጿት هذه الجماعه ይህቺን ጀማዓ ይህቺን ቡድን አህለ ሱነቲ ወልጀማዓን ማለት ነው التي سلمت ያቺ ነፃ ያወጣች من الوعيد بالنار በእሳት ከመስፈራራት ከእሳት ዛቻኮ ነፃ ያወጣች ናት ከ72ቱ ነፃ ያወጣች ናት فقال አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲወስፏት ሲገልጿት ማን እንደሆነች ማለት ነው በምንድነው መገለጫቸው ምክንያቱም እኛ የሐቁ መንገድ መከተል እንፈልጋለን ካል من كان على مثلي ما انا عليه واصحابي اليوم አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ዛሬ ባለሁባት መንገድ واصحابي ባልደረባዎቼም ባሉባት መንገድ اليوم ዛሬ ባለንባት መንገድ እኔና ሷሃባዎቼ ዛሬ ባለንባት መንገድ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሊለመን የሚገባው በቀጥታ አላህ ነው ይሄ የነብዩና የሷሃባዎቻቸው መንገድ ነው ከዛ ውጭ ሸሆችን ድረሱልን አኺስ